በቴዲ አፍሮ ጉዳይ ሁላችሁም ሰሞኑን አዲስ ነገር ለመስማት ተዘጋጁ። ኪነትና ጽንፈኝነት የሚል አዲስ ዶክመንተሪ ፊልም አብይ አህመድ እያሰራ ነው። ይህንን ዶክመንተሪ የሚያሰራው በሁሉም የመንግስት ሚዲያዎች ለመልቀቅ ነው። ይሄን ዶክመንተሪ እንዲሰሩ እየተገደዱ ያሉት ደግሞ ቴዲ አፍሮ ማኔጀር የሆነችው ማለት ሰለሞን፣ የቴዲ አፍሮ የስቱዲዮ ያለበት ፎቅ ላይ ያሉ ጥበቃዎች፣ የአርቲስት ቲቪ ማኔጀሮች በጠቅላላ እዚህ ዶክመንተሪ ላይ እንዲገቡና በሐሰት እንዲመሰክሩ እየተገደዱ ይገኛሉ። ስለዚህ የኢቢኤስዋን ብርቱካን ሁላችሁም ታስተዋውሳታላችሁ ብዬ አስባለሁ። ኢቢኤስ ላይ ቀርባ ተደፍራ በጣም ብዙ ችግር እንደደረሰባት ከተናገረች በኋላ በ3-4ኛ ቀኑ አዲስ ዶክመንተሪ ይዞ ሚዲያ ላይ መቅረብ ችሎ ነበር አብይ አህመድ። በ4 ቀን ውስጥ ልጅቷ ሐሰተኛ እንደሆነች ሲመሰክር ነበር። አሁንም ይህ ጉዳይ ቴዲ አፍሮ ጋር ደርሶ የቴዲ አፍሮ አልበምን ከፋኖ ጋር የቴዲ አፍሮ አልበምን ከህወሓት ጋር አያይዞ ለማምጣት ጥረት እያደረገ ነው። የቴዲ አፍሮ አልበም የጋዜጣዊ መግለጫ እንዳይሰጥ የከለከለው የመገናኛ ብዙሃን ባለስልጣን ሆኖ ሳለ ይሄ መረጃ ሐሰት ነው ብለሽ መስክሪ እየተባለች ያለችው የቴዲ አፍሮ ማኔጀር ነች። የቴዲ አፍሮ ስቱዲዮ ያለበት ፎቅ ሲዘረፍ በአይናቸው ያዩ ጥበቃዎች ሳይቀር እዚህ ዶክመንተሪ ላይ ተካተው ይመጣል። የአርቲስት ቲቪ ማኔጀሮች በሐሰት እንዲመሰክሩ ተገደው ይመጣል። ብልጽግና ከሱ የሚጠበቅ ስራ ስለሆነ አንገረም። ነገር ግን የቴዲ አፍሮ አድናቂዎች የሆኑ ሰዎች በጠቅላላ ኢትዮጵያውያን ነገ ከነጎዲያ በኢቲቪ የምታዩት ዶክመንተሪ ቴዲ አፍሮን የሚወክል እንዳልሆነ ቀድማችሁ እንድትረዱ የብልጽግና የተለመደ ድራማ እንደሆነ እንድታውቁ ነው። የቴዲ አፍሮ ማኔጀር እስካሁን ድረስ ጠበቃ አላገኘችው። እስካሁን ድረስ ከጠበቃ ጋር ሳትገናኝ ነው የቆየችው። ትላንትና ፍርድ ቤት ቢያቀርቧትም ፍርድ ቤት ያቀረቡበት ሰዓት ዳኞች በሚወጡበት ሰው በማይኖርበት ሰዓት ስለሆነ እስካሁን ድረስ ከሰው ጋር አልተገናኘችም። እንግዲህ ፌደራል ፖሊስ ከትላንት ወዲያ ባወጣው መግለጫ ከቴዲ አፍሮ ጋር ቢገናኝ ምንም አይነት ክስ አልመሰረትኩም ብሏል። ጉዳዩን ግን ፖለቲካዊ እያደረጉብኝ ጫና መንግስት ላይ እየፈጠሩ ነው ብሎ ተናግሯል። እንግዲህ ይህ መንግስት ነው እንግዲህ የቴዲ አፍሮ ስም የተጠራበትን የእሁድ ጠዋት ፕሮግራም ላይ የተደረገ ቃለ ምልልስ ከጣቢያው ላይ እንዲወርድ ያደረገ። የፕሬስ ድርጅት የቴዲ አፍሮን አልበም መለቀቅ ባስታወቀበት ፖስት ላይ ከ7 ደቂቃ በኋላ ፖስቱ እንዲነሳ ያደረገ። ከአብይ አህመድ ጀምሮ እያንዳንዱ ባለስልጣን የወጣ የቁራ ጩኸት የምናምን ጩኸት ስልጣናችን አንነቀነቅም ሲል የሚውለው በጠቅላላ ፖለቲካ ሳይሆን ቀርቶ የሰው ቤት ላይ የራሴ ኖራለሁ ሲከፋኝ አንዳንዴ እንደ ሰው ባለቅስም አልጎዳም ጤናዬ ምንም ከኔ አይብስም አትቀደምምና ምኞቱን ለናት ተጓዥ የሆዴን ጉዳት ስቃይ ጥርሴ ብቻ ናት ፈዋሽ ስማ ራሴ አትቀደም ጥርሴ ይጎዳ ይጎዳ የነካ የኔ 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 በቅናት ባዝኜ ለምን አረጃለሁ የሰው ቤት ላይ የራሴ ኖራለሁ ሲከፋኝ ጎቢ ቀድና ምነው ሰማይ በሆነልኝ ብራ እኔ ካንቺ ጋር እንደመለየት ጨለማም አልፈራ ጎቢ ቀድና ምነው
ይጎዳል ይጎዳል የነካ የለ 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 Dasta andim lelek so andim lenuro betlatash miskin lijlatash miskin dasta tedebelal kwal lekisona nuro We